እንኳን ለፋሲካ በዓል በሰላም አደረሳችሁ ውድ ተመልካቾቻችን። በዛሬው የልዩ የበዓል ዝግጅታችንም ደግሞ አንድ ትልቅ ቤተሰብ ጋር ጎራ ብለናል። እነዚህ ቤተሰብ እንግዲህ በበዓላት ወቅት እንግዲህ ማዕድ በማጋራት ይታወቃሉ። እነማን ናቸው ምንድናቸው የሚለውን ደግሞ ወደ ውስጥ ገብተን እንነግራችኋለን። ጥለን ክብራን ተመልካቾቻችን ልዩ የፋሲካ በዓልን እዚህ ከሚያምር ቤተሰብ ጋር እያሳለፈን እንገኛለን። እነዚህ ቤተሰብ ደግሞ እነማን ናችሁ ብላችሁ ብትጠይቁ በተለያየ ጊዜ እንግዲህ በዓላት ሲመጡ እንዲሁም ደግሞ በአዘቦት ቀን የተለያዩ ግለሰቦችን በመደገፍ በመርዳት ይታወቃሉ። እኔ ብዙም ከማነሳው እንግዲህ ማን ናቸው የሚለውን ነገር ደግሞ እንዲያስተዋውቁልኝ አቶ ተስፋዬን ጋብዛቸዋለሁ። ዳርሹ ተስፋዬ ጸጋ ይባላልው። ዳርሹ በኮንስትራክሽን ዘርፍ ላይ ተስማርተን ያለን ሰዎች ነን። ያው ባለቤቴ ሩት ደምሴ ትባላለች። ያው ልጆቼ ስም ማስተዋወቅ ሆነ እዚህ ጋር ዲቦራ አለች፣ ዲቦራ ተስፋዬ አለች፣ ናርዶስ አለች፣ ኩሩቤል አለ፣ ኢልዳና አለች፣ አቤኔዘር አለ። ስለዚህ ምን ይመስላሉ? እስቲ ወደ ጉዳያችን ከመግባታችን በፊት ትውልድና እድገት ምን ይመስላል የሚለውን ነገር እሱን ተነግረናለህ፣ ለተመልካቾቻችን ንገረልን። አመሰግናለሁ። ያው የተወለድኩት ይርጋለም ነው። ይርጋለም ልዩ ስሙ ከይርጋለም ወጣ ብሎ ያለ የገጠር ከተማ አለ፣ ለጃባ ቀበሌ ይባላል። እዛ ነው ተወልጄ ያለኩት። እናታችንም እዛው ናት። ወንድሞች አሉን፣ አንድ ወንድ፣ ሁለት ወንድ፣ አንድ ሴት ወንድሞች አሉን። እዛው ተወልደን አድገን ያው እንደምታዩ ሌላው ቤተሰብ እንደሚያሳድግ እናታችን ናት ያሳደገችንኛና ስለዚህ እዛው አድገን እዛው ተምረን የተወሰነ ጊዜ እዛው ወደ ይርጋለም ራስ ደስታ ትምህርት ቤት ይባላል 1 እስከ 8 እዛ ነው የተማርኩት። ከዛ ወዲህ 8 በኋላ እስከ 9 ደምሮ እስከ 12 ክፍል እዚህ ነው የተማርኩት። ስለዚህ መነሻችን ያው ቅድም እንደነገርኩሽ እዛው ነው። እንደማንኛውም ሰው እንደ ገጠር ልጅ ሆኜ እንደምታዩ ያው እርሻ ሰርተን እናታችንን እየረዳን በዛው ነው ያደግነውና እድገታችን ይሄንን ይመስላል። በጣም ደስ የሚል የአስተዳደግ ውጤት እንደሆነ እንግዲህ ዛሬ ላይ የምታደርጓቸው ነገሮች ያሳያሉና የትምህርት ሂደትስ ምን ይመስላል የሚለውን ነገር ንገረን። እዚህ እስከ 12ኛ ክፍል ጨረስኩኝ። ከዛ ደግሞ በግል ኮሌጅ ገብቼ እዚህ ኢንፎሊንግ ኢንጂነሪንግ ኮሌጅ በሲቪል ኢንጂነሪንግ ተመርቄ ጨረስኩኝ። ከዛ ከጨረስኩ በኋላ የተወሰነ ጊዜ ወንድሜ ጋር ሰራው ይርጋለም ኮንስትራክሽን ዘላለም ጋር ማለት ነው። ሁሉ ነገር ያው መነሻችንም ያው ከእግዚአብሔር በታች መነሻችንም እሱ ነው። እሱን ያስተማረኝ ያው እሱ ስላስተማረን በዚህ አጋጣሚም ያው እግዚአብሔር ይመስገን ማመስገን ፈልጋለሁ። እሱ አስተምሮን ከሙያ ውስጥ ገብቼ ያን ከጨረስኩ በኋላ የተወሰነ ጊዜ ያው እስከ አንድ ከተማ ትምህርት ከጨረስኩ በኋላ እስከ 2-3 አመት እሱ ጋር ሰራውኝ። ከሰራው በኋላ ያው በግል መስራት እንዳለብኝ የራሴን ድርጅት እንድከፍት እሱ ራሱ አገፋፋኝና ያው የኮንስትራክሽን ፍቃድ አወጣን። ወደ 2000 አካባቢ ነው 2000 ዓመተ ምህረት አካባቢ የኮንስትራክሽን ፍቃድ እሱ ነበር ያስወጣና ከዛው እሱ አግዞኝ ፍቃድ አወጣውኝ።
መነሻችንም ያው መነሻ ያስፈልግሻል ያው አንድ ነገር ስትሰሪና መነሻችን ያው ከእግዚአብሔር በታች ያው ቤተሰብም ነው ወንድሜ ነው እሱ ራሱ ነውና መነሻ የሚሆን ነገር አገኘው የሆነ መኪና ነገር አለ የሚያስፈልግ ነገር ያው ክራይቴሪያ ያስፈልጋል ኮንስትራክሽን ፍቃድ ስታውጪና የተወሰነ አንድ መኪና ነበረን ያው በባንክ ተበድሬ የሆነ ሌላ ቤት ማለኝና እሱንም ያው መነሻ ያው ቤቱንም ምናምን የሚሰራልኝ እሱ ነውና ያንን ቤት እንደ ግማሽ የሆነ ነገር አስይዛል ግማሹንም እሱ አገዘንና ያው ፍቃድ አወጣን የተወሰነ መኪኖችን መኪና ጨመረና ያው ፍቃድ አወጣን ጀመርን ስራ ከጀመርን በኋላ ያው እንደምታውቂው ብቻዬን የጀመርኩት ስልሽ ያው መጀመሪያ ስራ ሲጀምሪ ያው ሰው ለመቅጠር ያው አቅምም ስለሚያንስሽ ያው መነሻ ስለሆነ ያን ስራ ጀመርን ግን መነሻ የሚሆነው ራሱ ተጫርቼ ሳይሆን የገባሁት መጀመሪያ ለሱ የተሰጠው ያን የሆነ ስራ ነበርና ያን ስራ እሱ ለመነሻ እንዲሆን ሰጠንና ያን ስራ ሰራውን ከጨረስኩ በኋላ ያው በራሴ ፍቃድም ተጫረትን ስራዎችን አገኘን ያው እግዚአብሔር ስለራሱ ይረዳል ማለት ነው ያ ስራ አገኘን ስራዎችን በጥሩ ሁኔታ ወሰድን ተጫርተን የወሰድነውና ያን ሰርተን በጊዜ እያስረከብን ሄድን ጊዜውም እንደምታውቂው ጥሩ ጊዜ ስልሽ ያው አብዛኛው የኮንስትራክሽን ጊዜዎች እንደምታውቂው የሆነ ጊዜያዊ ጊዜ ያለው ብዙ ጊዜ ግንባታዎች ሚኖሩበትና ማይኖሩበት ጊዜዎች ይኖራሉ እንደምታውቂውና በወቅቱ ኮንስትራክሽን ግንባታዎች በብዛት ነበሩ እንደምታውቂው ያን ኮንስትራክሽን ፍቃዶች ስራዎችን ካገኘን በኋላ ስራ በተደጋጋሚ አገኘን እግዚአብሔር ስለዳን ማለት ነው አዎ የምትሰሩት ስራ በጣም ደስ ይላል ዋናው መነሻ ነው መነሻው ስላማረ አሁንም ደግሞ ኋላው ያማረ ይገኛል ማለት ነው ብዙዎቻችን ድሮ መድረስ የምንፈልግበት ቦታ ነበረ ከዛ በኋላ በተለያየ ምክንያት ደግሞ ህይወት እዛ ቦታ ላይ ሳታደርሰን ትቀራለችና አሁን የምትኖረው ኑሮ ነበረ በፊት መሆን የምትፈልገው እስቲ እቺ ነገር ነው ፖሊጅ ሲፈጠር ወደዚህ ምድር ሲመጣ እንትን ያስፈልጋል ያው የሆነ ነገር ታስቢያለሽ አንቺ እንዲህ ቢሆን እንዲህ ባረግ የሚባል ነገር አለ በውስጥ ያሰብኩት ነገር አለ ነው ያው ምንድነው ትልቁ ለኛ አንድ ነገር ቅድም ሳልነግርሽ ያለፍኩት የሥራ ባህል የሚባል ነገር አለ እኛ እናታችን እንደ አባትም ሆነ ያሳደገችን እናታችን ናትና መነሻችንም እሷ ናት ኮትኩታ እንደ ወንድ ሆና የሚገርምሽ ቡና እየነገደች እንደ ወንድ ጓሮ የኮተኮተች እሷ ናት ያሳደገች ብዙ ችግር አይታ ማለት ነው ስለዚህ ነገ ቀን እንደሚወጣ በሷ ነው የተማርነው በጣም ጠንካራ ነበረች የሥራ ባህሏ ከሷ ነው የወሰነው ወንድሜ ምንምና ነገ ቀን እንደሚወጣ ሰርተሽ እንደምትቀየሪ ብዙ ነገር አሳልፋለች ይኸውልሽ እኛ ለማሳደግ አራቂ አፍልታለች ቡና ነግዳለች ጓሮ ኮትኮታለች ቡና ያልሰራችው ነገር የለም ከሰው ወስታ ቀበሌ ነበረ በወቅቱ ትዝ ይለኛልና ያንን ገንዘብ ከነሱ ተወስትና አትርፋ ለመስጠት ተበድራ ወስታ ከዛ ትነግድና መልሳ ትርፉን በትርፉን እኛን ያስተምራ ለዚህ ያደረሰችውና የሥራ ባህሩ ከሷን የተማነው ከቤት ማለት ነው ስለዚህ እኔም ፍላጎቴ በፊት ከሷ ስር ሲሄድ ቡና እንዴት እንደሚነገር ስራ እንዴት እንደሚሰራ እንዴት እንደምታደግ ትነግረናለችና ወኔና የሆነ መነሻችን ጥንካሬው ከሷን ይወሰነውና እኔ የተመኘሁትን ያው እግዚአብሔር ነው ሰው ልጅ ያስባል እግዚአብሔር ይፈጽማል አይደል ስለዚህ እኔ በወቅቱ እንደዚህ ቢሆን የሚል ነገር አለኝ ያው መነሻ ከሷ ቀጥሎ ወንድሜ ነው ያለውና እሱ እንደዚህ ሲሆን ቀጥዬ ደግሞ እኔም ተመሬ እንደዚህ ደርሳለሁ የሚል ነገር ፍላጎት ነበረኝ ያን ነገር እግዚአብሔር አሳክቶልኛል ስለዚህ ብዙ ነገር የሚቀሩ ነገሮች አሉ ያው ስጋ ለባሾች ስለሆነ ያው ሰው ልጅ አይበቃውም አይደለም ያው የምንመኘው ነገር የምንሰራው ነገር ብዙ አለ ገና በዚህ ረክተን ምን ቆም አይደለንም ገና የተሻለ ነገር ብዙ ለመስራት እንጥራለን ገና በባል ገና ነው እየሰራን ያለነው እግዚአብሔር ደግሞ የተሻለ ነገር ያደርግልናል ብለን እናስባለን የተመኘሁት ላይ እየደረስኩ ነው ለማለት ፈልጋለሁ
ነገር መንግስትም እንዲያቀን በሁሉ ነገር እውቅና እንድናገኝ እግዚአብሔር አድርጎናል። ዋናው ፍቅሩ ነውና ይሄ መነሻችን የነበረው ያው ሰው ልጅ ሲታወቅ ሀብት አለኝ ብሎ ሳይሆን ዋናው ፍቅሩን ይዞ ነው። ፍቅር ካለ ሁሉ ነገር ይመጣል። ተከትሎ ይመጣው ይሄ ነውና ያው እንደምታውቁ እግዚአብሔር እርቶን ባርኮናል በብዙ ነገር። ትዳራችን ደስ የሚል ምን የተከባበረበት ትዳር ነው ለማለት ፈልጌ ነው። በጣም ደስ ይላል። እዚሁ ትዳር ላይ ስንቆይ ደግሞ ማትረሱት ገጠመኝ ካላችሁ ወይ ከመግባታችሁ በፊት ወይ ከገባችሁ በኋላ ነው? አንዴ ያነ የሚገርም ነገር አለና የሆነ እንትን ፍቃድ ለማውጣት እዚህ በፊት እዚህ መናሪያ ጋር ነበረን ቤታችን። አሁን በፊት የነበረው መናሪያ አካባቢ የነበረ ቤት አለንና ያ ቤት አሁን እንደ ቢሮ ነው ያደረግነው። ቢሮ አድርገን ተጠቅመናልና እዛ ቤት እያለን ትልቁ ቤት የሚገርምሽ ሌላ ሰዎች ተከራይተው ነው የሚኖረው። እኛ እንደምታየው የሆነ ሰርቪሶች ከኋላና እዛ ነበረ ሰዎቹ እንትን እስከሚሉኛ ቀን እስከምንፈጥር እዛ ክላስ ውስጥ ነበርንና በወቅቱ ቅድም የነገርኩሽ መነሻ የሆነውን የንግድ ፍቃድ ለማውጣት አዲስ አበባ ሄደን ነበረ። አዲስ አበባ ሄድንና ከሄድን በኋላ ታክሲ ውስጥ ያወጣነውን ፍቃድ የሚገርምሽ ነው እዛ ረስተን ወረድን። ኮንስትራክሽን ፍቃድ ለማውጣት ነበርኩና የመጨረሻ ነው እንትን ያልኩት። ከረሳሁት በኋላ ጥዬ ከወጣሁ በኋላ ሰውየው ከኋላ ተከትለው ከየት እንደመጣ ሳይታወቅ የእግዚአብሔር እጅ ነው የሚገርምሽ። ይሄን ወደዚህ እንደምንደርስ ቀድሞ እግዚአብሔር ስለሚያውቅ ከየትም ተከትሎ ለወጣ አምጥቶ ሰጠን። እኔ ኦሬዲ ቢቀር ያው የሚቀር ነገር ነው እንደ በስንት ቻሌንጂንግ የወጣ ፍቃድ እንደምታዩና መቼም ማረሳው በቃ ያ ነገር ከውስጤ አይጠፋም። መነሻ የሆነልኝ ፍቃድም ስለሆነበረ የጠፋው ሮጦ ነው መጥቶ ሰጠን የሚገርምሽና እኛ ቤት ማንንም ሰው አስቀምጠን ነው እዚህ የሚጠብቅልን ሰው ነውና ያ ከውስጤ መቼም አይጠፋም። ለምን መሰለሽ እኛ በጣም ትኩረት አድርጌ ለመስራት ስለጓጓው ያ እንደዛ ቢጠፋ ነው ለምን ያህል እንደሚሰማኝ ይታወቅ ነውና እግዚአብሔር ይመስገን። ግን ወዲያውኑ ሰውየው ከኋላ መጥቶ ሮጦ ሰጠን። ይሄ በጣም የሚገርም ገጠመኝ ነውና ወደ ሌላው ጉዳያችን ስናልፍ ከዚሁ ሳንወጣ በተለይ አሁን ወጣቶች አሉ እናንተን የሚመለከቱና አሁን ለደረሳችሁበት ስኬት ሚስጥሩ ምንድነው ብለህ ታስባለህ? እኔ ልንገርሽ አንድ ነገር በጣም ማረሳው በህይወት ዘመን ማረሳው ወንድሜ ጋር ተቀጥሬ የሰራው እሱ አሁን አንድ ነገር እንድናሰራ ጓደኛ ያለ ፍሬው የሚባል አብሮኝ የተማረ አብሮ አደጌ ነውና እሱ ጋር ነበር እዛ እሱ ቤት ነው ያደግነው ዛለ ቤት ስለምናልክ እዛ ነበርና አንዳንዴ እሱ የሆነ ነገር አሰሩ ብሎ ይሰጠናል ሳንቲም። ያልተነገደ ነገር የለም ነግሬሻለሁ። ወንድሜ ጋር ያለው እንትን ነበረ ቡቲኮች ነበሩ ጋለ በቆሎ ሁሉ እንነግዳለን። ማይነገር ነገር ማይሞከር ነገር የለም። አንዱ ከተሳካ ለአንዱ እንትን ማለት ማለት ነው። ስለዚህ ምንድነው በቆሎ አንድ የሆነ መጋዘን አለ የሚገርምሽና እንትን እንዳይበላው ብል እንዳይበላው የሚረጭ መድኃኒት አለ። እሱ ለማስረጨት ሳንቲም ይሰጠናል አስረጭ ብሎ ማለት ነው። እኔም ወቅቱ የሚገርመኝ ነው ሳይክል ሆነች አለች የዱሮ ሳይክል ፎኔክስ ናት የመጨረሻና ጆንያም ጭነን ነው የምንሄደው። እሱን ከፊት ለፊት ጭኜዋለሁ። ጆንያ ላይ ነው ወጣው እሱ ራሱ ይችላል እኔ ኳላ ይነዳ። ስለዚህ ያቺ ሳንቲም ለማትረፍ ሰው ቀጥረን እንዳናሰራስ አንድ 30 ብር ለመውሰድ እኮ ራሳችን ገብተን ሰርተን ደክመን መልሰን ሳንቲሟን ለማግኘት ማለት ነው። ሳንቲም 30 ብር በጣም ብዙ ነው በአሁኑ ጊዜና ያን ለማትረፍ ማለት ነው እየተማርንም ስለነበርና አለመናቅ ነው ምንሽ በወቅቱ የነበረው በዛ በወጣት ነበር ጋር ምንም እንትን የለው ሰው አሁን እንዴት እንደሚሆን ታያለሽና እንደዛ ሰርተን ሳንቲም ነበር ማግኘት። ሳንቲሟን ወስተን መልሼ ጆንያውን ከተረፈው ጭነን ስንመጣ ከላላ እንደዚህ የነዳውት ያለ ተንከባለ ወደቀው ትዘልኛ በውስጥ ገብቷ ጭራሽ ስለዚህ ድካም ስለነበረ ማለት ነው። ስለዚህ 30 ብሯን ተጠቀምናት ማለት ነው። 30 ብር ቀላል አይደለችምና ምን ማለት ፈልጌ ነው ሰው ልጅ ስራ ይንቃል። ሰተሹም ስራ አይሰሩም። አሁን ሰዓት ሰው ከታች ተነስተው ነው ለዚህ የሚደርሰውና ሰው ልጅ በትንሽ ተነስተው ነው ፍላጎት ብቻ አይደለም እኮ ተግባራዊ መሆን አለብሽ። ሰሪ እንደዚህ ያደርጋለሁ ብሎ ፉከራ ብቻ ምን ዋጋ የለው ተግባር ማድረግ ነውና ስለዚህ ሰው ልጅ ጥረት ያስፈልጋል። ፍላጎት አለው ከፍላጎቱ ጋር ጥረት ያስፈልጋል። ጥሪ ነው አንድ ነገር የሚመጣው። እግዚአብሔር ይባርክሽ ጥረሽ ግረሽ ብሏል እግዚአብሔር ቃል። ዝም ብሎ ብቻ ከመዞር ያገኙትን ነገር በትክክል ቢሰሩ ተቀጥሮም ቢሰሩ አሁን እኔ ስለማቅ ነው እኔ ጋር መጥተው ሲቀጠሩ ገና ምናምን ሲሆኑ ምን እንደሚሆነ ያለው ብዙዎቹ ሰርተው ያደጉ አሁን ምሳሌ የሚሆኑ ነገር ነግሬሻለሁና ስለዚህ
ሰው ልጅ ከታች ወጣቱ ምንድነው መሆን ያለባቸው? ስራ ሳይነኩ ወደ ሌላ ሱስ ሳይገቡ ያገኙትን ወደ ገንዘብ ወደ ዕውቀት እየቀየሩ ትምህርታቸውን የሚተማሩ በዛው ከሄዱ ለውጥ ይመጣል። ግን ካልሰራች ምንም ለውጥ እዚህ በፊት እንደሚታወቀው የተለያዩ ስራዎችን አብረን ልንሰራ ችለናልና በዚያ ስራም ደግሞ የተለያዩ አቅመ ደካማ የሆኑ ሰዎችን ደግሞ እንዲሁ ስትረዱ ነበርና በተለይ ወደ በጎነቱ ስንመጣ በጎነት እንዴት ተጀመረ? ከራስ የመጣ ነው ወይስ ከቤተሰብ እየተወረሰ ነው ብለን ማንሳት እንችላለን? ምክንያቱም ብዙ ጊዜ ከቤተሰብ አይተን በጎ እንሆናለን። አንዳንዴ ደግሞ ራሳችን ቸግሮን ራሳችን ላይ ያሳለፍነውን ጊዜ ወይም ደግሞ የተቸገርንበትን ጊዜ ያሰብን ለሌሎች በጎ የምንሆንበት ጊዜ አለና የናንተ በጎነት እንዴት ተጀመረ የሚለውን ንገረኝ። እኔ እንደ ምሳሌ የሚሆንልኝ ነገር አንድ አለ። ቅድም እንደነገርኩሽ እናታችን ድሮ ገጠር እያለች እኔ እዚህ መጥቼ ወንድሜ ጋር ስማር በጣም ሰው ትረዳለች። የሚገርምሽ እኔ የሷ ፍሬ ነው ይሁን እኛንም እግዚአብሔር ባረከው የሷ ድካም አይቶ ነው። ኖራ ብታይልኝ ደስተኛ ነበር በጣም እና ምንም ማድረግ አልቻለም። እግዚአብሔር የወደደውን ያደረገውና ስለዚህ ምንድነው የሚሆነው መሰለሽ? እኛ ስንማር እኔ ስማር ሃይስኩል ስንማር እዛ ወንድሜ ጋር ሆኜ ስማር መታ ምን ታደርጋለች መሰለሽ? ልብስ ራሱ ይኖረኛል የሚገዛ ልብስና ትርፍ የሚኖረኝ ልብስ ይዛ ነው የምትሄደው እዛ ገጠር ላይ ተቸገሩ ሰዎች እዛ ወጣ ታከፋፍላለች። ይገርምሽ በጣም ይገርም ምን አይነት እንደሆነ እንጃ። ያው ሰው ደግሳ ታበላለች። በጣም ያው ጴንጤናት ሚሽነሪ ናትና በጣም ነው የምትጸልየውና ሰው በጣም ነው የምትደግሰው፣ በጣም ነው የምትረዳው፣ በጣም ነው የምታግዘው። ሁሌ ስትመጣ እኛንም በዛ ነው የምትመክረው። ሰው መጥተው በልተው ቤታቸው ወደፊት ስታርጉ የለንም እንዳትሉ በልቶ ይባል የለኝም እንዳትሉ የምትለው በቃ የሰው ያው የመላሱ ፍሬ ላይ የሚበላ ስለዚህ የምትናገረው ነገር መጠንቀቅ ያስፈልጋል ነው የምትለውና የሷ መነሻ ለኛ ትልቅ ነገር ሆኖልናል። ምንድነው የምታደርገው? በፊት መናሪያ ጋር የነበርኩሽ ቦታ ቤት ነበረኝና የነበረኝ ቤት 600 ብር ነበር የሚከራየው። ጨርሰን በወር የሚከራየው ቦታው ሰፊ ነው። በአሁኑ ሰዓት እንደምታየው ያኔ ወደ 90 80 እንደዛ አካባቢ ነውና ምንድነው ቤቱን ያንን እኔ ወንድሜ ጋር እየሰራው እየተማርኩኝ እሱም አግዞኝ እሱ እንትን ያርግልኝ ቦታ ነውና ያንን ቦታ የቤቱን ከሰራው በኋላ እየተማሩ ገንዘቡን ለመውሰድ ነበር የመጀመሪያ ክራይ ወስታ ለቤተ ክርስቲያን የሰጠችው። የሚገርምሽ ምትገርም ናት። ከዛ ወስታ ሰጠች። መጸለይ ያለበት እግዚአብሔር እንዲረዳክ ወደፊትም አንተ በዚሁ እንድትቀጥል ብላ ለቤተ ክርስቲያን ወስታ ሰጠችው። 600 ብር አይረሳኝምና መነሻችን እሱ ነበር። ከዛ ወዲህ ምንድነው ያልኩት? እግዚአብሔር ይረዳኝ። እኔም አቅም እያገኘው ሲሄድ እንደምታየው ወንድሜ ጋርም ታያለሽ እንዴት ብዙ ሰው እንዴት እንደሚመገብ ስንት ሰራተኛ እንዳለ ስንት የተቸገረ ሰው እንደሚረዳ ታያለሽ። እዛም እንደዛ ነውና ከቤት ከዛ የመጣ ነው መነሻው። ስለዚህ ያንን መነሻ ይዤ ነው እኔም ያገኘሁትን መርዳት ደስ ይለኛል። የተቸገረ ሰው ሳገኝ የታመመ ሰው ሲያገኝ መንገድ ላይ ሳይ ራሱ አላልፍም መርዳት ስላለብኝ ማለት ነው። ያ መነሻ ስለሆነልኝ ነው። ይሄ ሁሉ የምታዩን ያ ሰው ቅድም እንደነገርኩሽ ሰው ልጅ መነሻ ያስፈልጋል አይደል? ያ ከቤትም ጥሩ ነገር ሲኖር ያንን ተከትለሽ ነው የምትተዩና መነሻችን የሷ ያመጣችው መስጠትን ሰጥቶ መባረክን ያስተማረችን እሷ ናት። አንዳንድ ሰው እንግዲህ በጎ ለመሆን ጊዜ ያስፈልጋል፣ ሀብት ያስፈልጋል ወይም ደግሞ የተለያዩ ምክንያቶችን ሰበብ ሲያደርጉ እንሰማለንና አንድ ሰው በጎ ለመሆን ምንድነው የሚያስፈልገው? በጎ ለመሆን ንጹህ ልብ ያስፈልጋል። አሁን አንዴ ባይኖርሽም እንኳን ጥሩ ፊት መስጠት እኮ ጥሩ ነው። አንዳንዴ ሰው ኖሮትም የለኝም ይላል። የተቸገረ ሰው ሲመጣ ፊት ነስተው ነው የሚሄደውና ገፍተው ነው የሚሄደውና አንቺ ጋርም እግዚአብሔር የሰጠሽ ሀብት ያው እግዚአብሔር ነው እንደምታዩ። ሰው ልጅ እድሜ ልኩን እዚች ምድር ላይ አይኖርም። እግዚአብሔር የሰጠውን ዘመን ጨርሶ ነው የሚሄደውና ግን ልጆቻችንን ይሄን ነገር ተምሮ እንዲሄዱ በጎነትሽን አንቺ ማስተማር አለብሽ። አሁን የተቸገረ ሰው ሲመጣ ስታረጊ ምን ያደርጋሉ መሰለኝ? እኔ ከናቴ ተማርኩኝ። ልጆቼ ከኔ እየተማሩ ነው ያሉት። አሁን ያስቀጥሉታል። ያው ይቀጥል የለም ነገሩ እንደዛው ስለሆነ ዋናው ያንቺ በጎነትሽን ለልጆችሽ ማስተላለፍ፣ እነሱ ደግሞ እንደዛው ያስተላልፉ ነው የሚሄዱትና የውስጥ ቅንነት ያስፈልጋል በጎ ለመሆን። ዋናው ነገር አንዳንዴ በአፍ ብቻ በንግግር ብቻ ሳይሆን ተግባራዊ መሆን አለብሽ። አንዳንድ ሰው በአፉ ጥሩ ታውቂያለሽ፣ አፉ ጥሩ የሆነው ውስጡን እንደምታየው ነውና
ቅንነት ያስፈልጋል በጎ ለመሆንና ይሄንን ሰው ልጅ መከተል አለበት ለትውልዱ እንዲሻገር ማድረግ አለበት። በተለይ በጎነት የማህበረሰቡን ችግር ይፈታልና አሁን በበዓላት ወቅት እናያለን በጣም ተቸግረው ምንም ቤታቸው ውስጥ ሳይኖር የሚያሳልፉ ሰዎች አሉና የማህበረሰቡን ችግር በጎነት ከመፍታት አንፃር ምን አይነት ፋይዳ አለው ብለህ ታስባለህ? ቆንጆ ነው። ያው እግዚአብሔር እኛ በረዳን መጠን በጎነታችንን እያደረግን ያለ ነው። በአመት አንድ ጊዜ እግዚአብሔር ፈቃዱ ከሆነ እንጨምራለን በየበዓላት ለማድረግ እያሰብን ነውና በየገናው እንደምታዩ ፕሮግራሞች አሉን። የተቸገሩ ሰዎችን እንረዳለን። እንደምታወቀው በየአመቱ ነው የምንሰጣቸው የተቸገሩ ሰዎችን እናግዛለን እየሰጠን ነው የምንሄደውና ዘንድሮ ደግሞ የተለየ ነገር ያደረግነው የእግዚአብሔር ፈቃድ ሆኖ አቅም እግዚአብሔር ሰጥቶን አንድ የተቸገረ ቤተሰብ ነበር ለኩ ላይ በሚዲያ አግኝተሻል መሰለኝ ፕሬዝዳንቱ አስመርቋልና ያንን የተቸገሩ ሰዎች ቢያንስ ከ7 ሚሊዮን ብር በላይ የሚሆን ወጪ ነው አውጥተን በራሳችን በገንዘባችን ሰርተን ለሙሉ ቤተሰብ ሰርተን አስረክበናል። ያው ዘንድሮ ነው እሱ ያደረግነውና እንደዚህ ደግሞ ሲደረግ ያ የሚሰጠው ደስታ የተለየ ነው። አሁን ሰዎቹ በፊት የነበሩት ጭራሽ የወደቀ ቤት ነበር፣ የሚያድሩበት ቤት የለም፣ ምንም የላቸውም። ደግሞ ችግር በሽተኞችም አሉ የተጎዱ አቅም የሌላቸው። ትልቅ ነገር በጣም ውስጥ የተደሰተው እነሱ ተደስተው ቤታቸው ገብቶ ሳይ በጣም ተደስቻለሁ። ስለዚህ ከዚህ የሚበልጥ ደስታ የለም። ከዚህ የሚበልጥ ደግሞ በእግዚአብሔር ዘንድም ዋጋ የሚያሰጥ ነገር የለም ብዬ ነው ማስበውና ይሄ ነገር ወደፊት እግዚአብሔር በረዳን መጠን ለመቀጠል እያሰብን ያለነውና ይሄንን በዚሁ እንቀጥላለን ብለናል። እግዚአብሔር አቅም ይሆንልናል ብዬ አስባለሁና አሁን ያለው ነገር ይሄንን ይመስላል። እያየን ነው እየሄድን ያለነው። ወደፊት የተለያየ ነገር ካለ ቅድም እንዳልኩሽ ገናው ብቻ ሳይሆን የፋሲካውንም እያየን ዘመን መለወጫውንም እንደዛ ያቀድን እንሄዳለን ብለን አስበናል። ከአንድ ጠንካራ ባልጀርባ አንዲት ጠንካራ ሚስት አለች ተብሎ ይነገራልና በዚህ በጎ ስራ የባለቤት ድጋፍ ምን ይመስላል? በጣም ነው ማለት ጎበዝ ናት። በጣም ሰው ሲስማማ አንድ ሲወላለ ሙሉ ነገር የሚቃናው እግዚአብሔር የተመሰገነ ይሁን። እኔ የሚፈልገውን እኔ ማስበውን እሷም ታስባለች። ከኔ በላይ ደግሞ የተቸገረውን በጣም ነው የምትረዳው። እኔ ሳላቅ ስንት ሰው ትረዳለች አውቃለሁ። ስለዚህ ብዙ ሰው ነው የምታግዘውና በማህበራዊም እዚህ የተቸገሩ ሰዎችም ሲመጣ ብዙ ሰው ነው እዚህ ጋር መጥቶ ጧት ያው ስንት ሰው እንዳለ ይታወቃልና ብዙ ሰው ታግዛለች፣ ትረዳለች። ስለዚህ የሷ እርዳታም ትልቅ ነገር ነው ያለው። ያው ፍላጎት አለ የሰው ልጅ የውስጥ እርዳታ ያስፈልጋልና የሷ በጣም ቦታ የሚሰጥ ነው። በጣም ትልቅ ቦታ የሚሰጥ ነገር ነው። እሷ ጥሩ ባትሆን እንደዚህ ውስጥ ነገር ለኔም ድጋፍ ባትሆን ኖሮ ለዚህ ድጋፍ ማድረግም አንችልም። ይሄ ድጋፍ ለውጥም ሊመጣ አይችልምና የሷ ትልቅ ቦታ የሚሰጥ ነው። የመጨረሻው ጥያቄ ነውና 3 ሰዎች ጋር እራት ብላ ብትባል ከነማን ጋር ትበላለህ? 3 ማለት ያው መጀመሪያ ከልጆቼ ከባለቤቴ ጋር ነው። ቀጥሎ ወንድሜ አለ እነዚህ ነው የሚመስሉት። ሌላ ስለሰጣችሁን እድል እግዚአብሔር እናንተን የሚባርካችሁ። መልካም አመት በዓል ይሁንላችሁ። ለመላው ቤተሰቦቻችንም ቅድም መነሻ ማድረግ ያለውና ለሁሉም ለወንድሜ ለዘላለም ለባለቤቱ ለልጆቹ ለአባቴ ለቤተሰቡ ለወንድሞቼ ለሁሉም ለእህቶቼ ለመላው ለሲዳማ ሕዝብ ለመላው ለክርስትና ተከታዩ ቤተሰቦቻችን ስለዚህ ለመላው ለነሱ ለሁሉም መልካም አመት በዓል እንዲሆንላችሁ እመኛለሁ።
ፓስታም ሌሎች ቁሳቁሶችንም ያደረገን ያንን በዓል ያከበረን እናደርግላቸዋለን እንሰጣቸዋለን። አጥኑ ማለትም አላህ በሃይማኖታችንና በትምህርታችን ጠንክረን ትልቅ ጥሩ ውጤት አምጥተን እነሱን ማስደሰትም ስላለብን አሁን ታላቅ በመሆኔ መጠን ታናናሾቼም አሉ የኔን ፈለግ ነው መከተል ያለባቸው እሱም የወንድሙን ፈለግ እንድትከተለው የኔን ፈለግ እነሱ መከተል አለባቸው። አባቴ